ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በመቀሌ ከተማ ትናንትና ምሽት ከየት እንደተተኮሰ ያልታወቀ ተተኳሽ ቦምብ መፈንጀሩ ተገለጸ። ትናንትና ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4:30 በመቀሌ ከተማ ዓዲ ሐቂ ክፍለ ከተማ የመቀሌ ዩኒቨርሲቲ ዓዲ ሐቂ ካምፓስ የላይኛው በር አጥር ላይ ሙሉ ከተማውን ያናወጠ ትልቅ ፍንዳታ መሰማቱን ከመቀሌ የደረሰን መረጃ ያሳያል። በፍንዳታው በሰዎች ላይ ምንም አይነት አደጋ እንዳልደረሰና የከተማው ነዋሪ ሕዝብ ግን በፍንዳታው እጅግ በጣም እንደተጨናነቀና ፖሊስም የፍንዳታው ምክንያት እያጣራ መሆኑንም አሳውቋል። እስካሁን የፈነዳው የተተኳሽ አይነት ቦምብ ነው የተባለ ቢሆንም ነገር ግን የተተኳሹ አይነት ምንነት እና ማን እንደተኮሰው እስካሁን እንዳልታወቀም ለማወቅ ተችሏል። ቦምቡ የተጣለው በህወሓቱ የጦር አበጋዝ ጀነራል ፍስሐ ኪዳነ ፍስሐ ማንጁስ ላይ ኢላማ በማድረግ ነው የሚሉ አንዳንድ ጭምጭምታዎችም በዚህ ሰዓት እየወጡም ይገኛሉ። የህወሓት ታጣቂዎች በየጭላ ከተማ ሞተረኛ ሆኖ ራሱን የሚያስተዳድረው ወጣት ማፈናቸው ተገለጸ። ትናንትና ህዳር 18 2018 ዓ.ም በህወሓት ኃይል የአርሚ 26 አዛዥ ሆነው ሀጎስ ገብረ ትዕዛዝ በየጭላ ከተማ ሞተረኛ በመሆን ራሱን የሚያስተዳድረው ማዕርግ መረሳ የተባለን ወጣት ግለሰብ ከሚኖርበት የጭላ ከተማ አፍነው ወደ ሌላ ወረዳ ሳምረ ወረዳ እንደወሰዱትም ተገልጿል። የህወሓት ታጣቂዎች በትግራይ ክልል ሲያደርጉት የነበረ የአፈና ተግባር ዳግም በመጀመር በዚህ ሳምንት ውስጥ 3 ሰዎች ማፈናቸው ታውቋል። ኢትዮጵያ 96ኛውን የዓለም አቀፉ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2028 የሚካሄደውን 96ኛውን የዓለም አቀፉ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ በሙሉ ድምጽ መመረጧን የኢትዮጵያ ፌዴራል ፖሊስ አስታውቋል። ኢትዮጵያ የኢንተርፖልን ዓመታዊ ጠቅላላ ጉባኤ እንድታዘጋጅ የተመረጠችው በሞሮኮ ማራካሽ ከተማ ሲካሄድ በቆየው 93ኛው የኢንተርፖል ዓመታዊ ጠቅላላ ጉባኤ ላይ ነው ተብሏል። ከጉባኤው ጎን ለጎን ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት ህዳር 15 ቀን መፈራረማቸውም ተዘግቧል። ስምምነቱን የፈረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እና የሞሮኮ ብሔራዊ ደህንነትና የግዛት ክትትል ዋና ዳይሬክተር አብደላጢፍ ሐሙሺ ናቸው። የስምምነቱ ዓላማ በሁለት ሀገራት የፖሊስ አገልግሎቶች መካከል ያለውን ተግባራዊ መረጃዊና ቴክኒካዊ ትብብር በማሳደግ የጥቃት ወንጀልን፣ የተደራጀ ድንበር ተሻጋሪ ወንጀልን፣ የኮንትሮባንድ መረቦችን፣ የህገወጥ ዝውውርና የሳይበር ወንጀልን መዋጋት ነው ተብሏል። ከ3 ወር በፊት እንደ አውሮፓውያን አቆጣጠር በ2025 በነሐሴ በደቡብ አፍሪካ ኬፕ ታውን ከተማ ተደርጎ የነበረው 26ኛው የኢንተርፖል አፍሪካ ሪጂናል ኮንፈረንስ ኢትዮጵያ ቀጣዩን በ2027 የሚካሄደውን 27ኛውን የኢንተርፖል አፍሪካ ሪጂናል ኮንፈረንስ እንድታዘጋጅ መመረጧን መረጃው አስታውሷል። የአፍሪካ ህብረት ኮሚሽን ሊቀመንበር በጊኒ ቢሳው የተካሄደውን ወታደራዊ መፈንቅለ መንግስት በጽኑ አወገዙ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ እንደ አውሮፓውያን አቆጣጠር ህዳር 26 ቀን 2025 በጊኒ ቢሳው ሪፐብሊክ ሀገሪቱ ያካሄደችውን ምርጫ ውጤትን ይፋ ለማድረግ በቀረበችበት ቅጽበት የተካሄደውን ወታደራዊ መፈንቅለ መንግስት እንዲሁም በዚያም ምክንያት የሀገሪቱ ፕሬዝዳንት ኡማሮ ሴሶኮ ኢምባሎን ጨምሮ ከፍተኛ ባለስልጣናትና የፖለቲካ መሪዎች የደረሰባቸው እስራት በጽኑ አውግዘዋል። ሊቀመንበሩ የአፍሪካ ህብረት በህብረቱ መሰረታዊ ህግጋት ከሆኑት መካከል እንደ አውሮፓውያን አቆጣጠር በ2000 የወጣው የአፍሪካ ህብረት አቋማዊ ህግ፣ እንደ አውሮፓውያን አቆጣጠር በ2000 የወጣው በህገ መንግስታዊ መፈንቅለ መንግስቶች ላይ የወጣው የሎሜ አዋጅ፣ እንደ አውሮፓውያን አቆጣጠር በ2007 የረቀቀው የአፍሪካ ዲሞክራሲ ምርጫና የአስተዳደር ቻርተርን ጨምሮ እንደ አውሮፓውያን አቆጣጠር በ2009 የወጣው
ኢዙልዊኒ ማዕቀፍ ከህገ መንግስት ውጪ ለሚደረጉ መፈንቅለ መንግስቶች የአፍሪካ ህብረት ዜሮ ትዕግስት እንዳለውና በጽኑ እንደሚያወግዘውም አስታውቀዋል። በሀገሪቱ ውስጥ ይፋው የምርጫ ውጤትን የማወጅ ብቸኛ ተቋም በህጋዊ መንገድ በብሔራዊ ምርጫ ኮሚሽን ስልጣን መሰረት እየተካሄደ ያለውን የምርጫ ሂደት ማክበርና ህገ መንግስታዊ ስርዓቱን ማስከበር ወሳኝ መሆኑንም ሊቀመንበሩ አሳስበዋል። ፕሬዝዳንት ኢምባሎና ሁሉም የታሰሩ ባለስልጣናት በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱም ጠይቀዋል። በሁኔታው ምክንያት መባባስ እንዳይከሰትም ሁሉም አካላት የተቻለውን ሁሉ እንዲያደርጉም ሊቀመንበሩ አስታውሰዋል። የአፍሪካ ህብረት ከኢኮዋስ እና ከሌሎች ቁልፍ ዓለም አቀፍ አጋሮች ጋር ተቀናጅቶ በመስራት መረጋጋትን ወደ ነበረበት ለመመለስና ዲሞክራሲያዊ ሂደቶችን በውይይትና ህጋዊ መሰረት ባደረጉ ስልቶች ለመደገፍ የሚደረገውን ጥረት ሁሉ ለመደገፍ ዝግጁ መሆኑንም አረጋግጧል። በመጨረሻም ሊቀመንበሩ በዚህ አስጨናቂ ወቅት የአፍሪካ ህብረት ለጊኒ ቢሳው ህዝቦች ጋር ያለውን ጽኑ ድጋፍና አጋርነትና ወደ ሰላም መረጋጋትና ዲሞክራሲያዊ መጠናከር በሚወስደው ጎዳና ላይ አብሮ ለመስራት ያለውን ቁርጠኝነትም አረጋግጠዋል። በዋሽንግተን ጥቃት ከደረሰባቸው የብሔራዊ ዘብ አባላት መካከል የአንደኛዋ ህይወት ማለፉን ፕሬዝዳንት ዶናልድ ትራምፕ አሳወቁ። የ20 ዓመቷ ሴራ ቤክስቶርም ህይወቷ በማለፉ አሜሪካ ታዝናለች ብለዋል ፕሬዝዳንቱ። ሁለተኛው የዘቦ አባልና ጥቃት አድራሹን በከፋ ሁኔታ ላይ እንደሚገኙም ተናግረዋል። የዌስት ቨርጂኒያ የብሔራዊ ዘብ አባሏ ሴራ ቤክስቶርም በሪፐብሊካኑ እናከብራታለን፣ ለሀገሯ ብዙ ሰርታለች በሚል ምስጋናም ተችሯታል። እንደ አውሮፓውያን አቆጣጠር በ2023 ብሔራዊ ዘቡን እንደተቀላቀለችም ትራምፕ ይፋ አድርገዋል። በህይወት የመትረፉ ነገር አሳሳቢ ነው የተባለው የ24 ዓመት ወጣትም ለአሜሪካ ዋጋ የከፈለ ነው ብለውታል። በባይደን አስተዳደር ወቅት ወደ አሜሪካ የገባው የ29 ዓመቱ አፍጋኒስታዊ ጥቃቱን ለምን ማድረስ እንደፈለገ ኤፍቢአይ ማጣሪያ እያደረገም ይገኛል። አሜሪካ ታሊባንን ከ20 ዓመታት በላይ ስትዋጋ ጦሯን ያገዙ የአፍጋኒስታን ሰዎችን ለደህንነታቸው በሚል ከወታደሮቿ ጋር አብራ ማስወጣቷ አይዘነጋም። ላካንዋላ ለአሜሪካ የስለላ ድርጅት እንደ አውሮፓውያን አቆጣጠር በ2021 ወደ አሜሪካ ከመወሰዱ በፊት ሲሰራ እንደነበርም ሲአይኤ አሳውቋል። በሆንግ ኮንጉ የእሳት አደጋ ምክንያት ህይወታቸውን ያጡ ሰዎች ቁጥር ወደ 94 ከፍ አለ። የሆንግ ኮንግ ባለስልጣናት የሟቾች ቁጥር ማሻቀቡን ይፋ ሲያደርጉ 76 ተጨማሪ ሰዎች መቁሰላቸውን ገልጸዋል። ህይወታቸውን ካጡት መካከል አንድ የ37 ዓመት የእሳት አደጋ ሰራተኛም ይገኝበታል። 11 ሰራተኞችን መቁሰላቸውን የታዮፖ አካባቢ ባለስልጣናት አሳውቀዋል። የጠፉ ሰዎችን የማፈላለጉ ስራ የቀጠለ ሲሆን የእሳቱን ነበልባል ሙሉ ለሙሉ ወደ መቆጣጠሩ ተቃርበናል ብለዋል የሆንግ ኮንግ የእሳት አደጋ ባለሙያዎች። የ7 አፓርትመንት ህንጻን ያጋየው እሳት ላለፉት 6 አስርት ዓመታት ከተመዘገቡ የእሳት አደጋዎች የከፋው ነው። በሆንግ ኮንግ ዋንግ ፎክ ኮርት ግዙፍ የጋራ መኖሪያ ህንጻዎች የተቀሰቀሰ እሳት አደጋም ጭምር ነው። የሟቾች ቁጥር አሁን ላይ ከተመዘገበው ሊጨምር እንደሚችልም የሚወጡ መረጃዎች ይጠቁማሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ